ማንን ነው የምቆጣው? ማንን ነው ማፋጥጠው? ሳምራዊትን እናቷን ማንች እዚህ ደረሰ። አትረብሽኝ እባክሽ አትረብሽኝ። እሷ ሆስፒታል ልናስገባሽ ትፈልጋለች። ለምን እንደሆነ ባይገባኝም ሆስፒታል እናስገባትና አንዳንድ ሕክምናዎችን እንድትወስድ ከዛም በኋላ ለምንድን ነው እንደዛ የምትልሽ? የደበቀችው ነገር አለ እያለች ነው ያለችው። ለማን እንደማትነገሪ ቃል ገብተሽልኝ ነበር እኮ ነግረሽኝ ነበር። ምን ለማድረግ ነው እየሞከርሽ ያለሽው? ምን እየሆንሽ ያለሽው? ንገሪኝ እንጂ የትኛውሽ ምን ፍለጋ ነው የመጣው? እሷ ነች ሐዋሳውና ስትወረት ነበር። ምን ፍለጋ ነው? ሰው በሌለበት ምን ማለት ነው ይሄ? ንገረኝ እንጂ እሷ ነች ያለሽ። ለምን አትነግረኝም? አንቺ ነሽ አክስትየዋ ለሷ። አቤል ምን ያደረገች እንደሆነ ያያት። አሁን ወይ እኛ ይሁን እየተሳሳትን ያለ ነው። አንቺ ማረጋጋት እንፈልግ። አንቺ አክስትነትሽ ለሳምራዊት ነው ለሳምራዊት እናት ነው ምሮት አይደል የሚባለው? ይሄ ሲወርድ ሲዋረድ የመጣ የቤተሰባችን ታሪክ ነው። ይሄ በአዳም ልኮ ምናምን አይባልም። እህቴ ስለሱ ነገር ምን ታውሪው? ስለ በአዳም ልኮ ነው የምታወሪው? እኔ ጋር አውሪ። አይ ከለሽ ነው ልኮሽ ላይ ንገሪኝ። ሳምራዊት ተረጋጊ። ሳምራዊት አትበለኝ። እኔ ሳምራዊት እና ማን ብዬ ልጥራሽ? አንቺ ዝም በይ። ያ የምናመልከው ነገር በቃ ያው መገበርም ካለብን ማድረግም ያለብንን ነገር እያደረግን ሲወርድ ሲዋረስ መጣ። አይነስ ሲውሸታ አንቺ ማነሽ? እህቴ እኮ ነሽ። ስለምንት ልጅ ነው የምታወራው? እኔ ከመቼ ብሮ ነው ልጅ ያለኝ? እኔ ሳምራዊት እናት ጋር ሳምራዊት ነኝ ከምትለው ጋር አሁን ካለችው ማንነቷ ጋር በዚህ ቀን የት ነው የምትሄዱት? አንድ ሰው በህይወት እያለ እንደምሞት ከአንቺ ውጪ ማንም ሰው አያውቅም አለሽ ማለት ወይ ገዳዩ አንቺ ነሽ ወይ የሚሞትበትን መንስኤ ጠንቅቀሽ ታውቂያለሽ። እዚህ ውሸት ነው የማወራው ነገር። ምንድነው ያወራው? የሳምራዊት እናት እንደምሞት ከአንቺ ውጪ የሚያውቅ ሰው የለም ስትልሽ የነበረው ለምንድን ነው? የገዛ ልጇ ላይ ይሄንን ማዕት ያመጣችው ይሄንን ፍርድ የፈረደችው ያው ሁሉ ታሪክ እኮ አስታውሳለሁ። እኔና አንቺ የነበረንን እያንዳንዱ የእናታችንን ታሪክ ስለሞተ ወንድማችን እያንዳንዱ ነገር አውቃለሁ አይደል? እሺ ይዋሻው ጠይቃት። እሺ ይዋሻው ጠይቃት። እሷን አሁን የነገርኩን ነገር ከዋሻው እኔ ሳምራዊት ነኝ ማለት ነው። ጠይቃት። በሰላም ወደ ሀገርሽ መመለስ ትፈልጊያለሽ ወይስ እሱን አንተ አይደለህ የምትመልሰኝ በሰላም? እሱን እንግዲህ አብረን የምናየው ይሆናል። እንዴ በሰላም መመለስ እስካሁን አብረሻቸው በፈጠረኝ ነው። እኔ ምን ለማድረግ እየሞከርክ ነው አንተ ያለኸው? ታስረዳኛለህ? ትሰሚኛለሽ? ምን ፈልገህ ነው? ምንድነው እየጎረጎርክ ያለኸው? ምንድነው ችግርህ? በህይወት አለች ያልሽው ማንን ነው? እባክህ ብዙ ነገር ነው የኔ ልጅ። በእናትህ በቃ እህትሽን ገለሻል ስልሽ አልሞተችም አለች አልሽኝ። አልገደልኳትም። እንዴት ነው እህቴን የምገላት? የእናቴን ልጅ ስትወጪ እንግዲህ ልጆችሽን በስነ ስርዓት ስትሰናበች አይቼሽ ነበር። አዎ እውነት ነው። ለልጆችሽ ታዝኛለሽ እንዴ? ለምን አላዝንም? ልጆቼ እኮ ናቸው። ምን ሆነ ነው እና ለምን አላስብላቸውም? ለእህትሽ ልጅስ ወፍያለሽ አከብስሞ ማናል ምን ማለት ገባሽ? አሰሚ ታግሪሻለሽ። እሱ ማን ስለሆነ ነው? እኔ ላይ እሱ ማን አባቱ ነው? ባሌ የምትለው እንጂ እገለዋለሁ ባገኘው። አሁን ደግሜ ልንገር፣ ባገኘው እገለዋለሁ እዚሁ እያየ ይህንን ነገር በደንብ ገብቼ አልጠየኩት፣ ግን ወደፊት የምጠይቀው ይሆናል። ልጅነቷ ቀርቶ ሚስት ሆና ተነሳ። እኔ እኮ ባለትዳር ነኝ። ምን አድርጎሽ ነው አባትሽ? አባታት በለኝና አባቴ በህይወት የለም። አባቴ ሞቷል እኮ። ባለቤቴ ነው አብሮኝ የሚኖረው። አንተ ማን ነው ፍለጋ የመጣው? እዚህ አባቱ። ለምን ባሌ እያለች የምጠራውን አባቱን ፈልጌ ነው የመጣው። እሱ ምን ቢያደርጋም ልጅቷ እንደቀየረው ምን ስለሆነ ነው? ልቀቀኝ አንተ ጫፈኝ እንዳልከ እየሰማኝ ልቀቀኝ። ልቀቀኝ ንገረኝ። ድሮ የነበረ ፍቅር ቀነሰብህ? ምን ይፈጠር ያለው? ምን አድርገህ ነው ባለቤቴ የምትይው? አባትሽም እሷ ሳምራዊት ናት። ለእኔም ልጄ ለእሷም ደግሞ የእህቷ ልጅ ናት እየተባለ ነው ያለው። እሱ ማን ነው? እሱ ማን አባቱ ስለሆነ ነው? እሱ ባለቤቴ ትላለች። አንቺ የምን አባሽ ባለቤት ነው የምትሆኑ? የምን አባሽ አንተ ጋር እስቲ እንሰማለን። አንተም ፍቅረኛዋ እንደሆንክ በትክክል ለማስረዳት ሞክር። እኔ አይደለህም መባል ካለበትም ልልህ እችላለሁ፣ ግን እኔ አይደለህም ልልህ ፈልጌ አይደለም። አንተ ጋር ያለውን እውነታ ሳላቀር ይቻላል። ሳምራዊት መሆኗ ማንም ሰው መንገደኛ ማይቶ የሚረዳው ነው። የሳምራዊት ፍቅረኛ ነኝ ይለኛል። ማነች ሳምራዊት? ሲጀምር እኔ ሳምራዊት አይደለም ነው እዚህ ጋር እያልኩ ያለው።
ከዚህ በፊት በነበረን ቀረጻ ነግሬሃለሁ። እኔ ሳምራዊት አይደለሁም። ሳምራዊት የምትባለው ሴትዮ አላውቅም። እኔ ባለ ትዳር እንደሆንኩኝ ነው የማውቀው። ይሄ ሰውዬ ሆነ ብሎ ትራሪ ለመቅረጽ የመጣ ሰው ከሆነ ንገርልኝ፣ አይሳካልም። መጀመሪያ አካባቢ እንደነገርኩ ከሆነ ቤተሰብ ሊቀበለን አልቻለም ብዬ ነበር መጀመሪያ ላይ። እናትየው ለምን እንደሆነ አላውቅም በመጥፎ አይን ነው የምታየው። ይሄ ምን እንደሆነ አላውቅም። እኔን በስነ ስርዓት እንትን አትለኝ አታወራኝም። ተባብራችሁ ጸበል አስገቡኝ ወይ አይሻልም? እንደዛ አንድ ላይ አድርጋችሁ ወይ የእብድ ሐኪም ቤት አስገቡኝ ወይ ጸበል አስገቡኝ። እሱን ይቀራችሁ። ቆይ ምን ሆነሽ ነው ንገሪኝ። ቆይ ከባለቤት አሬ ነው እዚህ ነው እንደምታው አንተ ደግሞ ማን አንተ ሲጀምር ተናገር። ማን ምን አርጉሽ ነው? ቆይ ንገሪኝ። ምን አርጉሽ ነው? እሱ ይሄ ጤነኛ አይደለም እንዴ? ምን አርጉሽ ነው? ንገሪኝ። ቆይ በሰላም እያወራሁ ቁም አውራት። ልቀቀኝ። አሳይሃለሁ። ዋጋህን ለምሰጥ አላወከኝም። እሺ እሱ አባትሽ እኮ ነው። የምን ባል ነው የምታወራው? ባለቤት ምን አርጋሽ ነው? ካሜራ ውስጥ ያው ፊዚካሊ ልጅ ነች እስቲል ግን ኤቭሪቲንግ ማይንድ ሴቷ የእናቷ ሆኗል እያልከኝ ያለው። እናቷ በሞተችበት ቅጽበት ነው እሷ ፌንት የሰራችው። ከዛን እኮ ነግሬሃለሁ። ምንም ታገኘው ለውጥ የለም። አስገቡልኝ። ወንዴ መጣሽ ተመለሽ። ይሄንልሽ ሳምጂ ተመለሽ። እንዴነሽ ደግሞ ይሄ ምንድነው? ማነው ይሄ? እኔ ምን አውቃለሁ? ይሄ ማን ወጣጤ እንደሆነ አላውቅም። ይኸው ቤቴን እንዴት ነው የሚያደርገው? ተመልካች ፍቅረኛ ነው። አንተ ጋር ጭራሽ ፍቅረኛ እናት አባት በሌለበት ማንም በባዶ ቤት መተህ ልትወርሰን ነው እንዴ? ምንድን ነው ቀደስ የምታወሪው እንዴ? ምን ፍለጋ ነው የመጣው? እሷ ነች ሐዋሳውና ስትወረት ነበር። ምን ፍለጋ ነው ሰው በሌለበት ትሰራለህ? ምን ማለት ነው ይሄ? ንገረኝ እንጂ እሷ ነች ያብሷ። ለምን አትነግረኝም? አንቺ ነሽ አክስትየዋ ለሷ? አንቺ ነሽ አክስት? አንቺን ነበር ስታወራ ነበር ሐዋሳ? አዎ። ማን አንተ? ቆይ እኔ አሁን እዚህ ጋር ግልጽ ያልሆነልኝ ነገር አንቺ አክስትነትሽ ለሳምራዊት ነው ለሳምራዊት እናት ነው? እኔ ለሳምሪ አክስት ነኝ። ስለዚህ የሳምራዊት እናት በህይወት የለችም አይደል? የለችም። አንቺ ነሽ ማለት ነው። አንቺ ነበርሽ ማለት ነው። ምንድን ነው? ልቀቀኝ ብያለሁ። አንቺ ነሽ ማለት ነው። ውጣ ያዙት ነው። ይሄ መንፈስ አለበት እየተነሳ ጭራሽ በገዛ ቤት የለደፈ እዚህ ቁጭ በይ። ምንድን ነው እንዴ? ይሄ ልጅ እኔ ማን እንደሆነ አላውቅም። እየተነሳ እንዲህ ነው የሚሆነው። ሲነሳ ሲፈርጥ ነው የሚውለው። እንዴ ጭራሽ በገዛ ቤታችን ይደበድበናል። ይሄ ምን አይነት ጉር ነው? ምን ጉር ነው እሱ? ምንድነው አስቀምጠ የጠበቀኝ? ለምንድን ነው የጠራኸኝ? አንተ ተረጋጊ አንቺ በቃ እንዴ። እሱ ደግሞ ምን እያለች ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? በስመ አብ እህት አይደለሽም እንዴ አንቺ? እንዴ ምንድን ነው እየተካሄደ ያለው? ምን ማለት ነው? ምን ለማድረግ እየሞከረሽ ነው? እህት አይደለሽም አንቺ? እኔ እህቴ ልጅ እንደሆንሽ ነው የማውቀው። ቆይ ነሽ ሸሻ አንቺ ማነሽ? እህቴ እኮ ነሽ። ስለምን እህት ልጅ ነው የምታወራው? እኔ ከመቼ ብሮ ነው ልጅ ያለኝ እኔ? እና የእኔ እናት ንገሪኝ። እህቴ ከኔ ጋር እንደተነቀል ነው ማለት ነው። ንገሪኝ ወደዛ። እንዴ አቤል ምን ያደረገች እንደሆነ ያያት። አሁን ወይ እኛ ይሁን እየተሳሳትን ያለ ነው። አንቺ ማረጋጋት እንፈልግ። ስሚኝ፣ አንቺ ትክክለኛው ማንነት ሳምራዊት ነሽ። ሳምራዊትነትሽን አምነሽ መቀበል አለብሽ። እኔ ሳምራዊት አይደለም። እኔ ሳምራዊት የምትባል ሴት አላውቅም። ምን ለማድረግ ነው እየሞከርሽ ያለሽው? ምን እየሆንሽ ያለሽው? ንገሪኝ እንጂ እህቴ ነሽ። ሳምራዊት ነሽ። ተረጋጊ። አንቺ ሳምራዊት ነሽ። እህቴ ነግሬሻለሁ አይደል? እንደሰሪ ቀድ አይደለም። ንገሪው። ተረጋጊ የኔ እናት። እኔ እንዳትራቲኝ እህቴ አይደለሽም አንቺ። እኔ እየተካሄደ ያለው ነገር ራሱ እየገባኝ አይደለም። ምን እየሆንሽ ነው? ምንድን ነው? ምን እየተካሄደ ነው ያለው? እኔ በጣም ምንም እየገባኝ አይደለም። የኔ ልጅ ምንድን ነው ይሄ ነገር? የቀለድሽ ነው እንዴ? እኔ ካሜራ ምናምን ስታይ የቀለድሽ ነው? ለምን እቀልዳለሁ? እና ምንድን ነው አንቺ? ወደ ራስሽ ተመለሽ እንጂ ምን ሆነሻል? ወደ ራስሽ ተመለሽ። እህቴ አይደለሽም? ይኸውልሽ ዛሬ ኧረ በስመ አብ የእህትሽ ልጅ ከባለቤቴ ጋር ፕሮግራም አለኝ ብላ ተዘጋጅታ ፀጉር ቤት ሄዳ አስቢው፣ ሀዘን ላይ ያሉ እቤታቸው ለቀስተኛ የተመላለሰ እሷ ወታ ፀጉሯን ተሰርታ ብዙ ነገሮችን አድርጋ ታውቃለች። እሱንም ከገዛ አባቷ ጋር ባሌ ነው ፕሮግራም አለን ስትል ነበር። ሲቀጥል ደግሞ ዛሬ ከአንቺ ጋር ማውራት ብዙ የምፈልገው ነገር አለ። ከሐዋሳ ድረስ ስንመጣ እሺ ብዬ ሳዳምጥሽ የነበረው የምትይኝን ነገር ትክክል ስልሽ የነበረው ከሳምራዊት እናት ጋር
ሳምራዊት ነኝ ከምትለው ጋር አሁን ካለችው ማንነቷ ጋር በዚህ ቀን የት ነው የምትሄዱት? ምን እያልክ ነው? ምን እያወራህ እንዳለ ራሱ እየገባኝ አይደለም። ማለት ምን ማለት ፈልገህ ነው? ምን ማለት ፈልጋለሁ? መናገርም ፈልገውማ ግልጽ ነው። ምንም ግልጽ ነገር የለም። ዛሬ በዕለተ ሐሙስ የምትሄዱበት ቀን ምንድን ነው? ሐሙስ ነው ቀን ነው ምንድን ነው እኮ ዛሬ የምትሄዱት የት ነበር? የት ነው የምንሄደው? ምንድን ነው የት እንሄዳለን? እህቴን አታፋጣ። ስለዚህ ጉዳይ እየጠየኩሽ ነው ያሉት። ሰሚኛለሽ? ስለዚህ ጉዳይ እየጠየኩሽ ነው ያሉት። ምን ማለት ፈልገህ ነው? ከሷ ጋር ተደዋውላችሁ እንድትሄዱ በፈለገኝ ቀንስ ብደዋወል እኮ እህቴ ያለችኝ እንዴ እህቷ ነኝ አይደለ? ንገሪው። እኔ ከእህቴ ጋር በፈለኩት ቀን መርጬ ብደዋወል ምንድን ነው ችግሩ? ችግሩ መደዋወልሽ አይደለም። ከተደዋወላችሁ በኋላ ይሄ ልጅ አንቺን ለማነቅ አንቺን ለመያዝ የሞከረበት ምክንያት ከሳምራዊት እናት ጋር ስታወሩት የነበረውን ነገር በሙሉ ስለሰማ ነው። ምን ማለት ፈልገህ ነው? ምንም ቢሰማ ምንም እኔ እውነታን ይዤ የሚጓዝ ሰው ነኝ። እውነታን ይዘሽ የምትጓዝ ሰው ነሽ? እርግጠኛ ነሽ? እንግዲህ የሳምራዊት እናት በህይወት እንዳሌለች ለሁላችንም ግልጽ የሆነ ነገር ነው። አንድ ሰው እንግዲህ በህይወት የለም ከተባለ የዛ ሰው ማቴሪያል በሙሉ እንግዲህ ባለቤቷ ስለዚህች ልጅ ሁኔታ ነው። እሱን እናውራበታለን። ሰሚኛለሽ? የሳምራዊት እናት ስልክ ሙሉ ለሙሉ እንግዲህ ለባለቤቷ ተሰጥቷል። እሱም እንግዲህ ለኛ ሰጥቶን ፓተርኑንም ብዙ ነገሮችን ስለሚያውቅ ከፋፍተን መውሰድ ያለብን የስልክ ሪከርዶችም አንዳንድ ቅጂዎችም ነበሩ። ከአንቺ ጋር የምትሄጅባቸው ቦታዎች ፎቶም እያነሳችሁ የምትላላኩትን ነገሮች አይተናል። ስለዚህ ከአንቺ ጋር የእህትነት ብቻ ሳይሆን ላይክ እንደ ስራ ፓርትነርም የምትተያዩት ነገር እንዳለ ግልጽ ነው ማለት ነው። ይሄ ስራ ፓርትነር ምን እህቴ እኮ ነች። ምንስ ባረጋት ምንስ ብትሆን እህቴ እኮ ነች። ሁሉ ነገር እኮ ናት። እህትሽን የባዕድ አምልኮ እንድትሳተፍ ትልቂያታለሽ? ለምንድን ነው የምልካት? ምን ማለት ነው? የባዕድ አምልኮ ነው የሚሄደው። ተሰሚኛለሽ? አንቺ ሳምራዊት አይደለሽ ማለት ሳምራዊት አይደለሽ ማለት አሁን ሳምራዊት አይደለሁ። እህቷ ነሽ? አዎ እህቷ ነኝ። እህቷ እስኮልሽ ድረስ በሳምንት አንዴ ሐሙስ የት ነበር የምትሄዱት? ዘመድ ልጠይቅ እንደምን ዘመድ አይደለም የምትጠይቁት። ትክክለኛውን ነገር ንገሪኝ። እንዳጫብኝ እሺ ሰውዬ ልክ አትለፍ ለምንጫብኝ አይደል? ያ ብዙ ሲረገረግብኝ አለ እየሞከርክ ነው አንተ። ይኸውልሽ እህቴ አንዴ እኔ ልጅ የምን ዘመድ ነው የምትጠይቁት? የኔ ልጅ አትበይኝ። ቆይ ተረጋጋ። የምን ዘመድ ነው የምትጠይቁት? እኔ ምን ለማድረግ እየሞከርክ ነው አንተ ያለኸው? ታስረዳኛለህ? ትሰሚኛለሽ? ምን ፈልገህ ነው? ምንድነው እየጎረጎርክ ያለኸው? ምንድነው ችግርህ? እንዲህ በሰላም ወደ ሀገርሽ መመለስ ትፈልጊያለሽ ወይስ እሱን አንተ አይደለህ የምትመልሰኝ በሰላም? እሱን እንግዲህ አብረን የምናየው ይሆናል። እንዴ በሰላም የምመለሰው እስካሁን አብረሻቸው በፈጠረኝ ነው፣ በአንተ አይደለም በሰላም የምመለሰው። ያው እንግዲህ ለሚያምንበት ሰው ከፈጣሪ በላይ ማንም ሰው ምንም ማድረግ አይችልም። እንዴ ማንም ሰው ማሰብም አይችልም ከፈጣሪ ውጭ። ትሰሚኛለሽ? ግን ደግሞ እኔና አንቺ እያወራን ያለ ነው ስለ ምድራዊ ህይወት ነው። እኔም የጠየኩሽ ያለሁት እገልሻለሁ እንደዚህ ያደርግሻለሁ አይደለም። ተገቢ የሆነ ቅጣትሽን እንድታገኚ የምታውቂያቸውን ነገሮች የምታውቂውን መስረጃ እንድትሰጪኝ። ሲቀጥልም ማነህ? አላውቅሽኝም እንዴ? እኔ ማንነት እንደማውቃለሁ። ከሐዋሳ ተከተለሽ እንግዲህ እዚህ ድረስ ከኔ ጋር ስትመጪ እንዴ ለሆነ ነገር ፈልግሻለሁ መሆን ነግሬሻለሁ። በቃ ጋዜጠኛ ነኝ ስለ መልካም ነገር እናወራለን ብለህ ነው የጠራኸኝ እንጂ እንደዚህ ምናምን ተጎረጉራለሁ ብለህ አይደለም የጠራኸኝ። ማለት ምንድነው ችግርህ? እኔ የተደበቀው ነገር ምንድነው? የተደበቀው ምን የተደበቀ ነገር አለን? ካልሆነ ታዲያ ለምን ደስ ትሆኛለሽ እንዴ? ምን ሰው ሆነ? ምን ሆንኩኝ እኮ? ለምን ተረጋግተሽ ሚዲያ ላይ ነው ያለሽው? ተረጋግተሽ ስርዓት ባለው መንገድ ነው እያወራሁ ያለሁት። በስርዓታዊ መንገድ ነው እያወራሁ ያለሁት። በስርዓታዊ መንገድ እንደዚህ ነው ሰው የምታወሪኝ? አዎ እያወራሁ ነው። በስነ ስርዓት እያወራሁ ነው ያለሁት። እኔ በሳምንት የምትሄዱበት የምትጠይቃቸው ቤተሰቦቻችሁ እነማን ናቸው? እሱ የራሳችን ጉዳይ ነው። እንደዛ ነው። ቀደም ነገር የቤተሰብ ጉዳይ ነው። ይሄ ሚዲያ ላይ የሚወራ የሚለፈለፍ ነገር አይደለም። ይሄ የራሳችን የቤተሰብ ጉዳይ ነው። እሺ እንግዲህ ውድ ቤተሰቦች አሁን እጃችን ላይ ያሉትን ማስረጃዎች በሙሉ በመሰብሰብ እንግዲህ የሳምራዊት እናት መሞት መንስኤ ለራሱ እቺ እህቷ መሆኗን እንግዲህ ግልጽ በሆነ መንገድ ግልጽ በሆነ አማርኛ እኔ እንደመሞት ታውቂያለሽ እያለች በተደጋጋሚ ሲያወሩበት የነበረውን የስልክ ቅጂ አግኝተናል። ይሄ ማለት እንግዲህ ልትመልስልን የሚገባ መልስ አለ። ካልሆነ የሳምራዊት እናት ህይወት ማለፍ ሙሉ ለሙሉ ተጠያቂ የምትሆኚው አንቺ ነሽ። ጭራሽ ፖሊስ ሆነ አረፍተው። ስለዚህ ውሸት ነው የማወራው ነገር። ምንድን ነው ያወራው? የሳምራዊት እናት እንደምሞት ከአንቺ ውጭ የሚያውቅ ሰው የለም ስትልሽ የነበረው ለምንድን ነው? ስህተት ከሆነ አለ
የድምጽ ቅጂ አለ ነው ሰውዬ ምንድነው የምጨቀጭቀኝ በጣም ጨቀጨከኝ እኮ ይኸውልሽ እንዴ ምን አርጊ ነው የምትለኝ ከጀርባዬም ያሉት የህግ አካላቶች ናቸው አሁን አብረሻቸው ሆነሽ ታስቸግሪ የነበሩት በሙሉ ሲቪል የህግ አካላቶች ናቸው አይ ካልሽ ከነሱ ጋር ተገቢ በሆነ መንገድ ማውራት ትችያለሽ እኔ ሙሉ ማስረጃ ያለኝ ሰው ነኝ ተጨባጭ ሆነ ማስረጃ አለኝ አይ አሻፈረኝ ካልሽ ከነሱ ጋር መቀጠል ባለብሽ መንገድ መቀጠል ትችያለሽ እኔ ግን እዚህ ጋር አንቺንም የእህትሽንም ልጅ ልተባበራቸው የሞከርኩ ነው ያለው እዚህ ጋር ምንም አግብቶኝ አይደለም እንደ አንድ ሰው እንደ አንድ ሰባዊነት እንደሚሰማው ሰው ልተባበራችሁና ያለውን እውነታ አንቺም እዚህ ጋር የምትርበተበችው ያለሽ የሆነ ጥቅም እንደሚያገኝ ሰው እኮ ነው እያደረገ ያለው አንቺ ምንድን ነው ችግር ማለት እንዴ በጣም እኮ በቃ እኔ እንጃ ምን እንደፈለክ ነው ያላቅም እኔ እህትሽ ካረፈች ወራር ሞላትም የሚባል ወሬ ሰምቻለሁ አዎ ምን ነው አለባበስሽ ግን አይመስልም እንዴ የግድ ጥቁር መልበስ አለብኝ አይፈቀደላችሁ ምንድን ነው ችግሩ አይፈቀደላችሁም ነው ምንድን ነው አይፈቀደላ አይፈቀድ ምን አይነት ጥያቄ ነው የምትነግራት ምን አገባው ጥያቄ ነው የጠየቅሽው ምን አይነት ጥያቄ ነው ይሄ እንግዲህ እህትሽ ናት የሞተች መርጬ የምለብሰው እኮ እኔ ነኝ አንተ አይደለም እኔ አላርጂክ ሊኖርብኝ ይችላል ጥቁር ልብስ ማለት ምክንያት ይኖረኛል ማለብስ እንዴት አላርጂክ ይኖርብኛል እንዴ አሁን እኔ ጥቁር ልብስ ለብስ ሊያሳከኝ ይችላል ሰውነቴ ምን ማለት ነው ይሄ እህቴ የሞተችብሽም አትመስይም ምን ሆንኩኝ ምን ነው ተቀየርኩብህ ነው ከዚህ በፊት ታቀኛለህ እኔ መሰለኝ ነው እየተናገርኩ ከዚህ በፊት ታቀኛለህ ታላቅሽ እና ታዲያ ምን ማለት ፈልገህ ነው አይተሽ ሰው እንደዚህ አይተሽ የምትረጂው ነገር ስላለ በዛው ነው ያወራሁሽ ያለው እናንተ ምንም እዚህ ጋር እኮ ትርፍ እየተናገርኩ ያለሁት ነገር የለም አንቺም ላይ መለጠፍ የምፈልገው ነው እየወጣህ ነው ስለዚህ ለሚዲያ እንዲወጣ ነው የምትፈልገው ሪካርዱ ምንድነው ለሚዲያ ሊወጣ ነው ብለህ የምታስፈራራኝ እያስፈራራሁሽ አይደለም እኔ ከሰማሽ እያወራሁሽ ነው ትግስት ባለው መንገድ ነው እያወራሁሽ ያለሁት እያስፈራራኸኝ ነው ይኸውልሽ እኔ አሁንም ደግሜ የምነግርሽ ነገር ስለ እህትሽ ልጅ ህይወት የሚያሳስብሽ ከሆነ ውድ ቤተሰቦቼ አሁን እዚህ ጋር ግልጽ ማድረግ ስላለብኝ እንግዲህ የድምጽ ቅጂውንም እንግዲህ ከባለቤቷ ጋር እኩል ስለሰማን ባለቤቷም እሷን የሚያገኝበት መንገድ ወይም ደግሞ እሷን ካገኛት በኋላ ለማድረግ የሚያስችለው ነገር ሌላ ጥፋት ውስጥ መግባት ስላልፈለግን እሱን ከኛ ጋር አስቀምጠናል ቅድም እንደገባው እንግዲህ ባለቤትሽ እንደዚህ ሆናል ወይም ደግሞ እንግዲህ አባትሽ እንደዚህ ሆናል ብዬ ለሷ በመናገርበት ሰዓት ማይሆን ነገር እንዲፈጠር አሁንም ደግሞ የምናወራቸውን የምንጠያይቃቸው ነገሮች ማስቀጠል ስለማይቻል አሁን ግን ከዚህ ደቂቃ በኋላ ምንም መተላለፍ ያለብን ነገር ስላሌለ ቅድም እንዳልኩሽ አንቺ ባለቤት የምትይው አባትሽ ታሞ ሳይሆን በእናትህ ዝም በል በእናትህ ከሪ ባለቤቴ ነው ባለቤቴ ነው እኔ እኮ አመቀይሩ ሐሳቤ እንደማ ብዙ አትርከም እኔና አንቺ ምንም የምናወራው ነገር የለም ነገርኩ እኮ እያወራን አይደል እንዴ ማውራት ያለብኝ ነገር እያወራሁ ነው ምን እንደፈለክ እኮ ስላልገባኝ ነው የፈለከው ነገር ቢገባኝ ኖር እኮ ነግሬ ነበረ ስላልገባሽ ነው ምንም እየገባኝ አይደለም ፍላጎት ራሱ እየተረዳውክ አይደለም ማን ነች ሳላንቺ የእህቴ ልጅ ናታ አንቺ ትጠሪኛለሽ ማን የምን ያህል ልጅ ነው እኔ ከወጥሽ ነኝ ይሄን እስቲ የትሽ እኮ ነኝ ኖ አንቺ የእህቴ ልጅ ነሽ ራስሽን እንትን በይና ራስሽን አረጋጊ ምንም ራሴን እየቀለድሽ ነው ለምን እቀልዳለሁ አይ እቀልድሽ ነው እኔ ከወጥሽ ነኝ ንገሪኝ ቁጭ በይ እስቲ ሳምራይ ተረጋጊ ሳምራይ አትበለኝ እኔ ሳምራይ እና ማን ቢል ጥራሽ ቁጭ በይ እኔ ከወጥሽ ነኝ ንገሪኝ ወጥሽ እንደሆንኩኝ ፍሬ ልጅ ነሽ የእህቴ ልጅ ነሽ የኔ እናት ምን ሆነሻል የኔ እናት አትበይ ምን ሆንሽብኝ እንዴ የኔ እናት አትንኪኝ ወረዛ ምን ሆንሽ እስቲ ምንድነው ዛሬ የኔና የባለቤቴ የተገናኘንበት ቀን እንደሆነ ታውቂያለሽ አይደል አታውቂም እኔና ባለቤቴ በዛሬው ዕለት እንደተገናኘን አታውቂም አንቺና ባለቤትሽ የተገናኛችሁበት ቀን ነው ወይስ ሐሙስ የምትሄዱበት ቦታ አለ እኔና ባለቤቴ ዛሬ የተገናኘንበት ቀን ስለሆነ ፀጉሬን ተዛርቼ ምናምን ብዬ ከባለቤቴ ጋር ደስ የሚል ጊዜ ላሳልፍ ስል ነው እናንተ መታችሁ ቃሌን የምታበላሹት በቃ ምን እየሆንሽ ነው አንቺ ልጅ እንደምናውቀው ከሆነ ግን ዛሬ በተደጋጋሚ በየሳምንቱ ወይም ደግሞ በየወሩ የምትሄዱበት ቦታ ወይም ደግሞ ያ ቀን እንደሆነ ዘመር ለመጠየቅ አይደለም እዛ የምንሄደው ንገሪው እሱ የኛ የቤተሰባችን ጉዳይ ነው ስለዚህ አንቺ እኛ የምንሄድበት ቦታ ስትልሽ ከሳምራዊት ጋር የምትሄጂበት ቦታ ነበረች እኔ ከሳምራዊት ጋር ከእህቴ ጋር ዘመዶችን ለመጠየቅ የምሄድበት ቦታ አለ ሳምራዊት ማለት እኮ እሷ ነች እኔ ሳምራዊት አይደለም አንተ ሰውዬ እኔ ሳምራዊት አይደለም እንዴት ምንድነው እየፈጠርሽ ያለሽው አንቺ እኔ እህቷ ነኝ አንተ ሰውዬ ችግር ያለው አንቺ ጋር ነው ምን ታኛለሽ ለተሽ እኮ ነኝ እኔ አዲስ ሆንኩብሽ እኔና አንቺ የምንሄድበት ቦታ ስትልሽ አዎ እሱ የቤተሰባችን ጉዳይ ነው ብለሻል አዎ የኛ የቤተሰብ ጉዳይ ነው እኮ እሷ ሳምራዊት እኮ ነች ነው ምንድነው እኛ ማናውቀው የተፈጠረ ነገር ምንድነው ሳምራዊት አይደለም ከእህቴ ጋር ነው የሚሄደው እዛ ቦታ ላይ ቤተሰብ ለመጠየቅ የምንሄደው እህቴ ጋር ነው ቅድም እንዳልኩ ነው ያለች ካረፈችው እህቴ ጋር ነው የምንሄደው እቺ የእህቴ ልጅ ነች ነው እንደ እቺ ትየገል እቺ የእህቴ ልጅ ነች እህቴ በቃ ምንድነው ወሳችንን ለማውራት ፈልገሽ ነው ወዛገብሽኝ እኮ አታውሺ ግራ አጋባሽኝ ግራ አጋባሽኝ በቁሜ ልትገይኝ ነው ነኝ
ተረጋጊ እስቲ እንደው ከራስሽ ጋር ሁኚ እንዴ ኧረ ምን ሆናለች ልጅቷ ኧረ በስመ ግን ጤነኛ ነሽ ይኸውልሽ ታላቄ ነሽ ብዬ ነው ዝም ያልኩሽ ታላቄ ነሽ ብዬ ዞር በይልኝ ወደዛ አሁን በኋላ ግን እንደ እህቴ ራሱ አላይሽም ሰምተሽኛል እኔ ተከበሪ እኔ ሳምራዊት አይደለሁም ቅድም ነግሬሃለሁ ስለ ቤተሰባችን ስጠይቃት ይሄ የቤተሰባችን ጉዳይ ነው የምትለው ብያለሁ አይደል ልናስገባሽ ትፈልጋለች ለምን እንደሆነ ባይገባኝም ሆስፒታል እናስገባትና አንዳንድ ህክምናዎችን እንድትወስድ ከዛም በኋላ እኔ ያስፈልግሻል እኔ እኮ ጤነኛ ነኝ ለምንድን ነው እንደዛ የምትልሽ የደበቀችው ነገር አለ እያለች ነው ያለችው እኔ ምንድን የደበቁት ነገር ይወጣይ አይ አንቺ በቃ ልክ አይደለሽም አሞሻል ትንሽ መታከም አለብሽ ጭራሽ መታከም ያለብኝ እኔ እውነቴን ነው ምን ለመደበቅ እየሞከርሽ ነው ቆይ ያፋጥጥሽኝ እኮ ነው እኔ ምንም ደብቃለሁ የእህቴ ልጅ እንደሆንሽ ነው እኔ የማውቀው አንቺ ደግሞ እህትሽ ነኝ ትያለሽ እኔ ምን ላድርግ እኔ እና አንቺ እኮ የተለያየ ዓለም ላይ ሆነን ነው አሁን እያወራን ያለ ነው እሺ እኔ ከዚህ በፊት የነበረን እያንዳንዱ የልጅነታችንን ታሪክ አውቃለሁ አይደል እኔ ታዲያሽ እንዴት አወኩኝ ያትሽ ልጅ ስለሆንኩኝ እኔ ደግሞ ከመቼ ብሎ ነው ልጅ የወለድኩት ያን ሁሉ ታሪክ እኮ አስታውሳለሁ እኔ እና አንቺ የነበረንን እያንዳንዱ የእናታችንን ታሪክ ስለሞተ ወንድማችን እያንዳንዱ ነገር አውቃለሁ አይደል እሺ ይሄን ጠይቃት እሷን አሁን የነገርኩን ነገር ከዋሻው እኔ ሳምራዊት ነኝ ማለት ነው ጠይቃት አንተ ለምን ደሳን ማጠይቃት ለምን ነው የምትጠይቀኝ ተረጋጊ እስቲ እባክሽን እንደው እርፍ ነገሪ አሁን ነገር አንቺ ተረጋጊ አይ እኔ አሁን ማክሮሽ ነው ነገኝ ወረዛ እቺ ልጅ መታከም አለባት በቃ እውነት ህክምና ያስፈልጋታል አንቺ ጋር ግን ትልቅ ችግር ያለ ይመስለኛል እኔ እስኪ ተወኝ በእናትህ ጭንቀት ላይ ነኝ ለራሴ የልጆች እናት ነሽ አይደል ነገር እያስጨነቀኝ ነው የልጆች እናት ነሽ አዎ የልጆች እናት ነኝ ስትወጪ እንግዲህ ልጆችሽን በስነ ስርዓት ስትሰናበች አይቼሽ ነበር አዎ እውነት ነው ለልጆችሽ ታዝኛለሽ እንዴ ለምን አላዝንም ልጆቼ እኮ ናቸው ምን ሆነ ነው አይደል እና ለምን አላስብላቸውም ለእህትሽ ልጅስ እንዴ ባስብላት እኮ ነው የተጨነኩት ይኸው ተጨንቄያለሁ እኮ በሆነችው ነገር እኮ እየተጨነኩ ነው ምን ሆና ነው ብዬ እኮ ነው ይኸውልሽ እህትሽን ገለሻል መባል ነው የምትፈልጊው ወይ ጉድ እንዴት እንደዚህ ይባላል አሁን የምታውቂው ሚስጥር አለ እኔ አሁን ስለምታመልኪው ባዳም ልኮ አይደለም ላውራሽ የምፈልገው ባዳም ልኮ አይባልም ምሮታ ደም ይባላል ይሄ ሲወርድ ሲዋረድ የመጣ የቤተሰባችን ታሪክ ነው ይሄ ባዳም ልኮ ምናምን አይባልም እህቴ ስለሱ ነገር ምን ታሪው ስለ ባዳም ልኮ ነው የምታወሪው እኔ ጋር አውሪ ይኸውልሽ የወራሁት ነው አንተ ሰው የተከበር እህቴ በሚጠቅምሽ መንገድ እያወራሁሽ ነው ይሄን ነገር ነግሬሻለሁ ስለዚህ ነገር መስማት እንደማልፈልግ ታውቂያለሽ አይደል ይሄ ነገር የኔና አንቺ ነገር ብቻ ነው የእናንተ የሁለታችሁ የሆነ ነገር ምን እንደሆነ እናያለን ልጆችሽ ያለ እናት እንዲያድጉ ልጆችሽ የእህቷ ገዳይ ናቸው እንዲባሉ የማትፈልጊ ከሆነ እጃችን ላይ ያለው ማስረጃ ውሸት ነው የምትይ ከሆነ እውነታውን ለኛ ነገር ይሄ ካልሆነ ግን አንድ ሰው በህይወት እያለ እንደምሞት ካንቺ ውጪ ማንም ሰው አያውቅም አለሽ ማለት ወይ ገዳዩ አንቺ ነሽ ወይ የሚሞትበትን መንስኤ ጠንቅቀሽ ታውቂያለሽ እኔ እዚህ ጋር ላስፈራራሽ የሞከርኩኝ አይደለም አይ ካልሽ ሁሉም ሰው የህግ አካላትም የሚጠብቀው ያንቺን መልስ ነው ለኔም የተፈቀደልኝ ሰዓት እያለቀ ነው ያለው ከሐዋሳ ድረስ ላውራሽ ይዤሽ የመጣሁሽ ለማውራት የምፈልገው ስላንቺ ስለመጣሽበት ስላደግሽበት ህይወት አይደለም ስልኩ ላይ ስለነበረው ቅጂ ነው ማውራት መስማት የምፈልገው እኔ የምሞተው ለምን እንደሆነ ታውቂያለሽ ብዙ የተባለ ነገር አለ እዚህ ጋር አላውራ እነዛ ነገሮች የማትናገሪ ከሆነ የእህትሽ ገዳይ ራስሽ መሆንሽን በራስሽ ላይ እየፈረድሽ ነው ያለሽው እሷስ ደግሞ ምንድነው እያለች ያለችው ይሄኔና አንቺ ጉዳይ ነው ማንንም ሰው ማወቅ የለበትም ብትልሽ ምንድነው እሱ ነገር ማንታ የማምደህ የለብም ሰውዬ ማይገባህ ነገር ውስጥ ምን ብዬ ልንገርክ እኔ ምን ልበል እስቲ ምን እንድልህ ነው የምትፈልገው እኔ ያለውን እውነት እንድትነግረኝ ምንም እንድትይኝ ያለው አስጨነቀው እንደሆነ ምን ላድርግ እኔ ምን ልበል ምንድነው የምልህ ያለውን ነገር ንገሪኝ እንዴ ስለ ልጆችሽ ስለ ቤተሰብሽ ስላለው ነገር ስለ ልጆቼ ምን ልል እችላለሁ ስለ ቤተሰቤ ምን እልሃለሁ አታስቢም
አያሳዝኑሽም? ለምን አያሳዝኑኝ? ያሳዝኑኛል እንጂ ምን ሆነ ነው አንተ እንዴ? ልጆችሽ አክስታችሁን የገደለቻቸው እናትሽ ናት እንዲባል ነው የምትፈልጊው? እና ልጆችሽ እንደዚህ አይነት ስም ተሰጥቷቸው እንዲያድጉ ነው የምትፈልጊው? አንቺስ እንደዚህ አይነት ስም እንዲኖርሽ ትፈልጊያለሽ? በገዛ እጅሽ እህትሽን ገለሻ እንድትባይ ነው የምትፈልጊው? መች ሞተች? ይሄው ማለት አየህ አይደለ? መች ሞተች ያለች ማለት ማለት ነው። አሁን ንገሪ፣ እህትሽ በህይወት እንዳለው ንገሪ እስኪ ተይኝ እባክሽ፣ አንቺ ልጅ እባክሽ። መች ሞተች ማለት ተይኝ። እኔ ጭንቅላቴ ለራሴ እየሰራ አይደለም። በቃ ንገሪው። እሺ እኔ ሁሉም ሰው እባክሽ ያየኝ ነው። በቃ ተይኝ። እኔ ሳምሪ እንዳልሆንኩ ንገራቸው እባክሽ። ሳምሪ ነሽ በቃ ሳምሪ። አሁን እኮ በህይወት አለሽ አልሽኝ። ኧረ ተይኝ እባክሽን። እንደው ወይ ግራ አጋባሽኝ እኮ አንቺም እዚህም እሱ ይጨቀጭቀኛል፣ አንቺ እዚህ ትጮይብኛለሽ። እኔ ከማን ጋር ልሁን ምንድን ነው እንዴ? ኧረ በህይወት አለች ያልሽው ማንን ነው? እባክህ ብዙ ነገር ነው የኔ ልጅ። በእናትህ በቃ እህትሽን ገለሻል ስልሽ አልሞተችም አለች አልሽኝ። አልገደልኳትም። እንዴት ነው እህቴን የምገላት? የእናቴን ልጅ ምን ሆነ ነው? እንዴት እገላታለሁ እኔ እህቴን የእናቴን ልጅ? ታዲያ እቺ ማነች? እቺ እህቴ ልጅ ናት። እህቷ ነኝ እስቲ ብዙ ነገር አለ ያልሽኝ ምንድን ነው የተፈጠረው? እንደው ምን ብዬ ልጅ የኔ ልጅ ምን መሰለህ፣ በቃ ይሄ ከጥንት ከአያት ከቅድመ አያቶቻችን ጀምሮ የምናመልከው ነገር አለ። እሺ እቴ ምን የምታወሪው? ዝም በይ አንቺ ልጅ አንቺ ዝም በይ። ያ የምናመልከው ነገር በቃ ያው መገበርም ካለብን ማድረግም ያለብንን ነገር እያደረግን ሲወርድ ሲዋረስ መጣ፣ እዚህ ደረሰ። እባክሽ ዝም በይ ምን ነው የምታወሪው? አትረብሽኝ እባክሽ አትረብሽኝ። ከዛ ይሄ እያለ እቺ ልጅ እንትን ስትል ትታመምና እህቴ የሆነ ሌላ ደግሞ እንደ አዋቂ ነኝ የሚል ሰውዬ ነበርና እዛ ቦታ ይዣት ሄድኩኝ። ለምን? መታመሟን ከአንቺ ውጭ ማንም የሚያክሰው የለም። እና ይሄ እሷ ላይ ያለው ነገር ወደ ልጅቷ እንዲሆን ማለት ወደ ልጅቷ ህመሙን ወይንስ ምን ባህሪዋ ምናምን ይሄ በቃ ያለው ነገር በአጠቃላይ እኔ ምን ብዬ ልንገርህ? በእናትህ እንደው ለመናገርም ከባድ ነው። የኔ ልጅ ምን አይደለም የኔ ልጅ አትመኝ። ምንድን ነው የተፈጠረው? በቃ ያንን ነገር የሆነ ጠንቋይ ነው እንደዛ ነው ያደረግነው። በቃ እኮ ምንድን ነው ያደረጋችሁት? እንደዛ አትመኝ። ምንድን ነው ያደረጋችሁት? በቃ ሁሉ ነገር ያለው ነገር በአጠቃላይ ወደ እሷ ላይ እንዲገለበጥ የእናቷ ነገር እንዳለ እናቷ ላይ ያለው ባህሪ በአጠቃላይ። ስለዚህ ሳምራዊት የእናቷ ማንነት እንድትዋረስ እናንተ ናችሁ ያደረጋችሁት? አዎ እኛ ነን። አመንክ እህቴ እንደሆነች እህቴ ናት። በቃ ያወካረ ትሰምኛለሽ? አንተ አትጮህብኝ፣ እንዳትጮህብኝ እሺ። ለይዘኛ አይደለም። ስለዚህ የገዛ ልጇ ላይ ይሄንን ማዕት ያመጣችሁ ይሄንን ፍርድ የፈረደችው የገዛ እናቷ ነች። አዎ እንግዲህ ለምን ስትሆን እናደርጋችሁ? እንዴት ተሳሰባችሁ? እኔ ልሞት ስለሆነ የኔን ነገር ልጄ ትውረስ ብላ ስላለችኝ ነው። እኔ ታውቃለች ማለት ነው። ዋሽታ ነው እንደዚህ ሆነች ያለችው። ልጅቷ ምንም አታውቅም። እናትየዋ ናት። ልጅቷ ምን ታውቃለች? ምንም አታውቅም እኮ ልጅቷ ምንም አታውቅም። ያው የእናቷን ባህሪ እሷ ላይ ስለወረደ ነው። እባክሽ እኔ ልታመም ነው። ለራሴ ጭንቅላቴን እያመመኝ ነው። እባክሽ ብትሞት ይሻለኝ ነበረ። ይሄን ሁሉ ነገር ከምታወሪኝ ይሻለኛል። እኔም ብሞት ማለት ብትሞት ይሻለኛል። አንቺ ነሽ ያዘጋጀሽው? ምን አገባ? ራስሽ የጠነሰሽ ነገር ነው። አይመለከትም እሱ። እኔም ብሞት ይሻለኝ ነበር ይሄን ነገር ከማይ። አዎ እኔ ብትሞች ደስ ይለኝ ነበረ። እዛው ሲጣርጎ በገደለሽ ነበር። አስወጡልኝ። አለቀማታ ደግሞ እህቴ ይሄን ነገር ለማንም እንደማትነገሪ ቃል ገብተሽልኝ ነበር እኮ። እህቴ ነግረሽኝ ነበር። ውድ ቤተሰቦቼ ስላለው ነገር ስሜታዊ ሆኜ መናገርም ማለት መቆጣትም፣ ግን ማንን ነው የምናገረው? ማንን ነው የምቆጣው? ማንን ነው ማፋጥጠው? ሳምራዊትን እናቷን ማነች? የገዛ እናቷ የራሷን ማንነት የራሷን ጥፋት የራሷን የምትከተላቸውን ነገሮች የገዛ ልጇ ላይ የደፈደፈችውን የማታውቀውን ልጇን ላፋጣት ውስጧ እናቷ ላይዋ ደግሞ እንግዲህ ሳምራዊት ነች፣ ልጇ ነች። ምን ማድረግ ይችላል? ይሄንን እንግዲህ እናንተ ስራ ነው። እያየሽ ነው፣ የእጅሽን ስራ እያየሽ ነው።
ምንድነው የምታዝኙ? ይሄን እኮ ፈልጋችሁ ያደረጋችሁት ነገር ጥፋቴ ነው። እኔ የእህቴን ቃል መስማቴ ጥፋተኛ ነኝ። ለምንድን ነው ይሄን ያደረጋችሁት? ዋናው ይሄን የፈለጋችሁበት ጽምላት ብዬ ነው። ምን ላድርግ ብለህ ነው? ስለታመመች አዎ አሞኛል፣ በቃ መሞቴ ነው ስትለኝ ግድ እንደዚህ አይደለም። ቅርበታችሁ ስሚ፣ ቅርበታችሁ እንደዚህ ማውራት እሷ እንደታመመች የምትነግርሽ ሳይሆን የምትጠጡትን የምትበሉትን ሁላ በስትክክል የምትተዋወቁ ሰዎች ናቸው። እውነት ነው። እህቴ እኮ ናት። እንዴት እህትሽ እሷ አዲስ አበባ ሆነ አንቺ ሐዋሳ ሆነሽ እንደዚህ መተዋወቅ? አዎ ምን እናድርግ እንግዲህ፣ እህቴ ነች። ምን ላድርግ እንግዲህ፣ ለእህት አንጀቴ እኮ ነች። ምን አብረሻት ነበር የምትከታተሉትን ነገር በሙሉ? አዎ አብረን ነው። ስለዚህ አሁን የታዘዛችሁት ነገር አለ ነው? በባዕድ አምልኳችሁ የተባላችሁት ነገር ስላለ ይሄን ያደረግሽው ወይንስ ምንድን ነው? ይሄ ሁሉ ነገር የእናንተ ሴራ ነው። ስላለው ነገር ጠንቀሽ እንደምታውቂ አውቃለሁ። ንገሪኝ። አውቃለሁ። አላውቅም አላልኩህም እኮ ንገሪኛ። ይሄ ሁላ በቃ የእሷ እቅድ ነው ማለት የእሷ እቅድ ነው፣ የእህቴ ነው። ምን ላድርግ በቃ ሁሌ የምትመጣው ይህን ነገር ለመነጋገር ነው። እንዴት ይሄን ነገር ሁሌ ትመጣለች፣ ሁሌ እናወራለን። ሁሌ ትመጣለች እኮ ሁሌ እናወራለን። እኔ ጋር ትመጣለች፣ ሁሌ እናወራለን። ይሄ ነገር በቃ የእሷ ፍላጎት ነው። የኔ መንፈስ እኔ ላይ ያለው ነገር ልጄ ላይ ይውረዳለች። በቃ ፈለገች። የእሷ ፍላጎት ነው። የእሷን ፍላጎት ደግሞ ማሳካት ግዴታዬ ነበረ። ምክንያቱም እምወዳት እህቴ ነች። ያው ባልኩ መንገድ ነው፣ በጠንቋዩ መንገድ ነው። ሰውየው ትልቅ ሰውዬ ነው፣ በቃ ታዋቂ ነው። በጣም ብዙ ሰው ነው የሚሄደው። ምንድን ነው ያደረጋችሁት? ከዛ በቃ በጣም ብዙ ብር ነው የተከፈለው። የኔ ልጅ ብዙ ብር ከፈልን። ሁሉ ነገር ወደ ልጅቷ ላይ እንዲሆን እሷ ህይወቷ ሲያልፍ ያቺ ልጅ እሷን እንድትሆን ነው የተደረገው። እና ከዚህ በኋላ የሚወለዱት ልጆች ራሱ ሁሉም ነገር በቃ ለሱ እንዲገዛ፣ በቃ የኛ ቤተሰብ በአጠቃላይ ለሱ እንዲሆን፣ እንዲሰግድለት፣ እንዲገዛለት ነው የሆነው። በቃ ይሄ ነው ህይወቷን እንድትቀጥል። ከዛም በኋላ እህትሽ ወዴት ትቀጥላለች? እህቴማ ህይወቷ አልፏል እኮ በእህቴ ልጅ ላይ ነው እንጂ ያረፈው። በቃ ይሄ አሁን እህቴን ሆና እኮ በቃ እህቴን ሆና ያለችው እኮ እሷ ናት። ይሄ እኮ መንፈሱ ነው፣ የሰውየው ስራ እኮ ነው። ሰውየው እኮ በጣም ነው የሚያስፈራው። እኔ እንጃ የማያረገው ነገር እኮ የለም እሱ በቃ እንቱ ብሎ በቃ እኔ የሆነ ነገር ካረገ አረገ በቃ። እኔ እንዴት እንደሚያረገውም ራሱ እኮ አላውቅም። በቃ ምን ላድርግ? እኔ የማውቀውን ነገር ነገርኩ። ከዚህ በላይ ምን ላድርግ? እሺ ምን አድርጊ ነው የምትለኝ? እኔ የማውቀውን እኮ ነው ሁሉ ነገር። የኔ ልጅ አትበይ። እኔማ እሺ የኔ የማውቀውን ነገር ሁሉ እየነገርኩ ነው። በቃ የማውቀውን በአጠቃላይ ነገርኩ። ምን ላድርግ ከዚህ በላይ? እኔ ልሙት ልበድ ምን ልሁን? እሺ አይ ለምን አንቺ ራስሽ ልጅ ላይ የሆነ ነገር አታደርጊም? ከምትሞች እንዴ ለምን የደረሰው ወንድ ልጅ አለሻ? ለምን እሱ ላይ የሆነ ነገር አታደርጊም? ለምንድን ነው የማደርገው? አልተፈለገማ። እሱ የተፈለገው እናትየዋ እኮ ነች የፈለገችው ልጇ ላይ እንዲሆን። አባት ምን ይላል? እሺ አባት ይሄን ሲሰማ ምን ይላል? እናትየዋ ፈልጋ እኮ ነው። እኔ ምን ላድርግ? ምንድን ነው የሚለው? አባት እናቷ እኮ ነች የፈለገችው። ሌላው አይደለም ያንን የድምጽ ቅጂ ሲሰማ እንዴት እንደሆነ አይቼዋለሁ። ያንን የሰማ አባት አሁን አንቺ የምታወሪያቸው ነገሮች ሰምቶ ምንድን ነው የሚላል? እኔ ምን አውቃለሁ እንዴ? እንዴ ውድ ቤተሰቦቼ ማለት ስለዚህ ነገር የሚያወሩት የሚለፈልፉት ልጅቷ ላይ ምን እንዳደረጓት፣ በምን አይነት መንገድ በሽተኛ እንዳደረጓት፣ ምን እንደፈጠሩባት፣ ምን አይነት ነገር እየተካሄደ እንዳለ አላውቅም። ይሄ እነሱ እንደሚሉት ከእንትናንትና ውስጥ ምንም ነገር የለም። እንደዚህ ነገር ሊሆንም አይችልም። ማንም ሰው እንደዚህ ማድረግ ስልጣን የለውም። በቃ ግን እነዚህ ሰዎች የፈጠሩት በራሳቸው መንገድ ትልቅ ችግር አለ። ያም ደግሞ አንድ እናት እንግዲህ የገዛ ልጇን በሽተኛ እስከማድረግ፣ ይሄ ለኔ በሽታ ነው፣ ህመም ነው። እንደዚህ ያደረጉበትን ምክንያት አታውቅም እንዳለን እንግዲህ በሳምራዊት ውስጥ ሆና የምትናገራቸው ነገሮች እያያችሁት ነው። እንዴት ነው መግለጽ የምንችለው? እንዴት ነው ሊብራራ የሚችለው? አላውቅም። ከዚህ በፊት ብዙ አይነት ታሪክ ሰርቻለሁ። ከነዛ ውስጥ ልክ እንዳንዱ ተመራምረውባት ሊሆን ይችላሉ። ይህንን ታሪክ እንግዲህ ገና በቀደም ነው የዘጋሁት። በእንደሱ አይነት ጉዳይ ይሄን ታሪክ ገደልን ብለን ሳምንት ሳይሞላ እንደዚህ አይነት አሰቃቂና ሰቅጣጭ የሆነ ነገር መስማት ወዴት ነው እያመራን ያለ ነው? ሰዎች ወዴት ነው እየተጓዝን ያለ ነው? ምንድን ነው እየተፈጠረ ያለው? ምንድን ነው ሀገራችን ላይ እየተከናወነ ያለው ነገር? ሰው የገዛ 9 ወር በሆዷ ተሸከማት
አምጣ የወለደቻት ልጅ ራሷን መንቀሳቀስ እንደምትችል መብላት መጠጣት እንደምትችል ያስተማረቻት ልጅ በሽታ ህመም አሸክሞ ራሷን ለምትሞተው ለማትቀረው ማለት በቃ ምንም ማስተካከል ለማትችለው ነገር ጣጣዋን ልጇ ላይ ትቷ መሄድ ምንም የሚሉት ራስ ወዳድነት ነው። ምንም የሚሉት ስግብግብነት ነው። ስለዚህ ታክስተ ተብያውን ብዙ ማጣራት ያለብን ነገር አለ። እሱን ለህግ አካላት ለሚመለከቱ አካል አሳልፈን የምንሰጥ ይሆናል። ግን እንዴት እውነት ነው ሲጀመር እናቷ ያዘነችላት አንድ አክስቷ ታዝንላታለች ብዬ አልጠብቅም። ምን አይነት ፐርሰናሊቲ እንዳላችሁ ፍርዱን እንግዲህ ያው ከእግዚአብሔር ነው የምታገኙት። ምድር ላይ የሚሰጣችሁ ነገር ለእናንተ በቂ ነው ብዬ አላስብም። አባቷን በምን አይነት መንገድ ላስረዳው በምን አይነት መንገድ ልነግረው እንደምችላል የገዛ ባለቤትን ልጅህን እንደዚህ ያሰቃየቻት ያለችው ብዬ መናገር እችላለሁ አልችልም አላውቅም። ከተቻለኝ ቪዲዮ አሳልፌ እሰጠዋለሁ እንደፈለገ አድርጎ ይው እንጂ እኔ ይሄን በአፌ መናገር አልችልም። ይሄን እንዳንድ ሰው እንዳንድ ማስተዋል እንደሚችል ሰው እንደ አንድ ቤተሰብ እንዳለው ሰው ለሰው መናገር አልችልም። ይሄን የተፈጠረ ብዬ ማስረዳት አልችልም። እና ወደ ቤተሰቦቼ ከዚህ በላይ ብዙ ማብራራት ያለብኝ የምችለው ነገርም ያለ አይመስለኝም። እሺ ይሁን። የሳምራዊት ዕጣ ፈንታ ምንድን? ሳምራዊት የት ነው ያለችው? ምንስ ነው የሆነችው? በድኗን አስቀምጣችኋት ልጅቷ ምንድን ዕጣ ፈንታዋ ምንድን ነው? እሱ ነገር ለእኔም ግራ ነው። በጣም ግራ በቃ እንዴት ነው ላንቺ ግራ ሊሆን የሚችለው? ግራ ነው ስራሽ። እኔ ሳምራዊት ተቀብራለች፣ ግን በአካል ደግሞ እዚህ ጋር አለች። ይሄ ሁላ የእሷ ስራ ነው። እኔ ምን ላድርግ? ምን ማድረግ እችላለሁ? በቃ ልጇ ላይ እንዲሆን የፈረደችው እሷ ናት። ግን ይሄው እኔ ራሱ በጣም ግራ የምጋባበት ነገር ነው። ምንድን ነው ያለችኝ? እኔ ወይ ስወልድ ወይ በወለድኩት ምናምን ትመጣለች፣ ተመልሼ እመጣለሁ የሚል እሳቤ ነው ያላት። እሷ ተመልሳ እንደምትመጣ አይነት ነገር ነው የምታስበው። መጣች እሷማ አለች አይደል እኮ በአካልም እንደምትነሳ አይነት አድርጋ ነው ያሰበችው። እና ሳምራዊት እኔ ምን አገባኝ ስለሷ አይመለከተኝም። እና ምን ሳምራዊት መሰለህ ምንድን ነው ዕጣ ፈንታዋ? እኔ ሳምራዊት ነገር እኔ አላውቅም። እና የእናትየው ችግር ምን መሰለህ? ታማሚ ናት። የምን የካንሰር ታማሚ ነበረች። እሺ ቤተሰቦቿ እንዲያውቁባት አትፈልግም። ለምን ሲባል በቃ መታመሟ እንዲታወቅ አልፈለገችም። እንዲያስቡ እንዲጨነቁ ስላልፈለገች ህመሟን እንዲያውቁ አልፈለገችም። ቴክስት የምታደርግልኝም የነበረው የምትደውልልኝም የነበረው ያን ነው የምታወራኝ። ሐኪም ቤት እኔ ጋር ነበር የምትመላለሰው በዛ ማለት ነው። እና መሞቿ ቀን እንደደረሰ ታውቅ ነበረና መቀበር እሷ ሞታ መቀበርን ለህሊናዋ መቀበል አልፈለገችም። ለዛ ነው እዛ በአዳም ልኮ ቤት መሄድ ነው ይሄ ነገርም እዚች ልጅ ላይ የሆነው ይሁላ። እና እኔ ሁሉም ሰው እየተነሳ የእህትሽ ገዳይንሽን መባልን አልፈልግም። እኔ እህቴን አልገደልኳትም። እኔ እህቴ ገዳይ መባል አልፈልግም። በቃ መሆን ያለበት ሰው ነኝ፣ ፍጹም አይደለሁም። ሄድን፣ ማንም ሰው እንደሚሄደው ሄደናል። ስለዚህ አሁን ካንሰር ስላለባት ነው ይሄን ነገር የወሰነችው ነው የምትይው? በቃ እሷ የወሰነችው ያንን ለዛ ነው። መሞቻዋን ቀን ስላወቀች ለዛ ነው ይሄን የወሰነችው። እና እኔ ደግሞ ያ ነገር መሞቷን መቀበል አልፈለገችም። ሞቶ መቀበርን መቀበል አልፈለገችም። ስለዚህ እኔ በመንፈስ በአካል በልጄ ላይ መኖር እፈልጋለሁ አለች። ይሄ የኔ ነገር ልጄ ላይ ይሁን በሚል ራሷ ናት ልጇ ላይ እንዲሆን ያደረገችው። እና እኔ ምን ላድርግ? ምን አድርግ? ውድ ቤተሰቦቼ ከዚህ በላይ እንግዲህ ይህንን ጉድ መስማት የምንችል አይመስለኝም። ይሄ የተፈጠረው በሁለት ራስ ወዳድ እናትና አክስት ምክንያት የተፈጠረባት ሳምሪ እኔ በተቻለኝ አቅም ጸበልም እንድትጸበል ማደረግ የሚቻለውን ነገር ማለት ከፈጣሪ ውጭ ይሄን ነገር ማንም ሰው ማስተካከል የሚችለው ነገር አይደለም። ለፈጣሪ ያለብንን ችግር በሙሉ አሳልፈን እንሰጣለን። ፈጣሪ እንግዲህ እስከዛሬው ድረስ እንደሚረዳን ዛሬን እንደርስ ያደረገን ብዙ ነገሮችን ብዙ ችግሮቻችንን ያሳልፈን አምላክ እንግዲህ ዛሬን አይጥለንምና ወደሱ እናለቅሳለን፣ ወደሱ ጸሎታችንን እናቀርባለን። ሳምራዊትን ማምጣት እንደምችል ቃል ገባላችኋለሁ በተቻለኝ አቅም።
ለማድረግ እሞክራለሁ። ያንንም ደግሞ አድርጌ ያሳያችኋለሁ። ብቻ ፈጣሪ ከኛ ጋር ይሁን። እናንተም ደግሞ በጸሎታችሁ እንደተለመደው ተባበሩን። ሁልጊዜ እንደምታደርጉት ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ይህን ቪዲዮ ደግሞ ለብዙሃን እንዲዳረስ ሼር አድርጉልን። የብዙሃን ጸሎት የብዙሃን ሀሳብ ያስፈልገናልና እባካችሁን ይህን ቻናል ለብዙሃን ሼር አድርጉልኝ እላለሁ። ቀጣይ እስከምንገናኝ ድረስ ከተቻለ በቀጣዩ የእግዚአብሔር ፍቃድ ከሆነ ሳምራዊትን ይዤ የምመጣበት ፕሮግራም እንደሚሆን እመኛለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።